ከሚፈራ ከሚክድ ከሚሸበር ሰው ጋር ከሚሰጥም ሰው ጋር አቋም ከሌለው ሰው ጋር በግልም በጋራም መሄድ መቀጠል አትችሉ። ኢየሱስ ክርስቶስ ግን ከእንደዚህ አይነት ሰው ጋር ቀጠለ። የእግዚአብሔር መንፈስ በብዙ ነገር ተለምዷል። ቤተ ክርስቲያን ውስጥ አንዳንድ ሰዎች ይንቀጠቀጣሉ፣ አንዳንድ ሰዎች ይወድቃሉ፣ አንዳንድ ሰዎች በልሳን ይጮሃሉ። ግን በቤዚክሊ መንፈስ ቅዱስ የአቋም ለውጥ እንዲኖር ያደርጋል። ሽባ ፈሪ የነበረውን ሰው ስታንድፉል የሆነ ጀግና ያደርገዋል። ከስብከት ሁሉ አውራ ሁሉን የያዘ ሁሉን የሞላ ስብከት ኢየሱስ ክርስቶስ ተነስቷል የሚለው ስብከት ነው። አሁን በዚህ ሞመንት ይሰራል። ተነስቷል ስትሉ ሽባ የሆነ ነገራችሁ ይነሳል። ተነስቷል ስትሉ አይምሯችሁ መነሳት ይጀምራል። የጴጥሮስ ኤግዚስተንስ፣ የጴጥሮስ ፕሬዘንስ፣ የጴጥሮስ ንግግር አንድ ገረድ ማሳመን አልቻለም። ያንን ያውቀዋል። ገረድ ማሳመን የማይችል ፖቴንሻል እንዳለ ግን ከፍ ያለ ስፒሪት ወደቀበት። አሁን ለጠቢባን፣ ለግሪክ፣ ለአረማይኩ፣ ለሮም ሰው በዛ ሀገር ለነበሩ ጠቅላላ አመጣው። ያንዳንዱ በአእምሯቸው ልክ መናገር ጀመረ። በናዝሬቱ በኢየሱስ ስም ሃሌሉያ። እንደዚህ የሚል ቃል አለ። አሁን የሚጠበቅ እዚህ የመጨረሻው ዘመን ፕሮፌሲ፣ የፍጥረት ናፍቆት፣ የእግዚአብሔርን ልጆች መገለጥ ይጠባበቃል። ሮሜ 8 ላይ እየተጠበቃችሁ የምትጠብቁ ከሆነ ተሸውዳችሁ፣ እየተጠበቃችሁ ከሆነ ግን ለሚጠብቃችሁ ሕዝብ መልስን ለመስጠት ትተጋላችሁ። አንተን መፈለግ አይደለም ምርጫ፣ ግዴታዬ ነው። ኢየሱስ ጌታ ነው። ሐዋርያት ሥራ ምዕራፍ 2ን ጀምረናል። ሐዋርያት ሥራ ምዕራፍ 2ን ጀምረን እግዚአብሔር በሥራ ላይ ነው የሚለውን ርዕስ ይዘን እግዚአብሔር እንዴት በሥራ ላይ እንደሆነ እያወጅን ነው ያለ ነው። እግዚአብሔር በሥራ ላይ ሲሆን ደካሞችን እግዚአብሔር እንዴት እንደሚቀሰቅስ፣ ፈሪዎችን እንዴት እንደሚቀሰቅስ እያወራን ብዙ ነገሩን አልደግመውም። ትላንትና ያልኩትን ነገር ጴጥሮስ የሁለት ነገር ምሳሌ ነው። ስታንድለስ እና ፊር ፐርሰን፣ አቋም የሌለውና ፈሪ ሰው የነበረ የዚያ ምልክት የነበረ ሰው ነው ጴጥሮስ። ሐዋርያት ሥራ ምዕራፍ 2ን ስንነጋገር ያየ ነው እና ጴጥሮስ የሚክድም ሰው ነው። ከፍርሃቱ የተነሳ የካደም ሰው ነው። እንደገናም ደግሞ ከፍርሃቱ የተነሳ ባህር ውስጥ የሰመጠም ሰው ነው። አለማመን የሚያስቸግረው ሰው ነው። ስታንድ የሚያስቸግረው፣ አቋም የሚያስቸግረው ሰው ነው። በነገራችን ላይ ከእንደዚህ አይነት ሰው ጋር ከሚፈራ ከሚክድ ከሚሸበር ሰው ጋር ከሚሰጥም ሰው ጋር አቋም ከሌለው ሰው ጋር በግልም በጋራም መሄድ መቀጠል አትችሉ። ኢየሱስ ክርስቶስ ግን ከእንደዚህ አይነት ሰው ጋር ቀጠለ። ከእንዲህ አይነት ሰው ጋር ገዛ ኢየሱስ ክርስቶስ ጊዜ ይጠብቅለት ነበር፣ ቀን ይጠብቅለት ነበር። ስታንድለስ መሆኑን፣ አቋም እንደሌለው፣ ፈሪ መሆኑን፣ ከሃዲ መሆኑን፣ የሚሰጥም መሆኑን፣ አንድ አይነት ሐሳብ ላይ የሚቆም ሰው አለመሆኑን እያወቀ የሆነ ጊዜ ይጠብቅለት ነበር። ያም ጊዜ የመንፈስ ቅዱስ ጊዜ ነው። መንፈስ ቅዱስ በመጣ ጊዜ ኃይልን ምን ትላላችሁ አለ፣ ትቀበላላችሁ። ያ ጴጥሮስ ከሃዲው፣ ፈሪው፣ ስታንድለስ የሆነው ጴጥሮስ ኃይልን በተቀበለ ጊዜ እንደዚህ አለ፣ ወጣና የኢየሩሳሌም የእስራኤል በዚያ አካባቢ የምትኖሩ ሰዎች ሆይ ጠጥተን አይደለም ይህንን የምናውጀው፣ መንፈስ ገብቶብን ነው ያለው። ነገር አንድ ነገር ነው፣ እኛ እንደ ትላንትናው አይደለንም። ሃሌሉያ። የእግዚአብሔር መንፈስ ሲመጣ፣ የእግዚአብሔር መንፈስ ሲያገኝ የሚያስቀይርህ አንድ ነገር ነው። የእግዚአብሔር መንፈስ በብዙ ነገር ተለምዷል። ቤተ ክርስቲያን ውስጥ አንዳንድ ሰዎች ይንቀጠቀጣሉ፣ አንዳንድ ሰዎች ይወድቃሉ፣ አንዳንድ ሰዎች በልሳን ይጮሃሉ ምናምን። ግን በቤዚክሊ መንፈስ ቅዱስ የአቋም ለውጥ እንዲኖር ያደርጋል። ሽባ ፈሪ የነበረውን ሰው ስታንድፉል የሆነ ጀግና ያደርገዋል። በጌታ በኢየሱስ ስም ጀግና መንፈስ ይግባባችሁ፣ ጀግና መንፈስ ይግባባችሁ። ሃሌሉያ። ዛሬ የምንካፈለውን ቃል ከማንበቤ በፊት ትላንትና ደግሞ የተናገርኩት ሁለተኛው ነገር በዚህ ፈርም በሆነ የእግዚአብሔር መንፈስ ከገባበት መንፈስ ቅዱስ ከወረደበት በኋላ ፈርም ሆኖ የተናገረው
የአገልግሎታችን የህይወታችን የመቆማችን ዋና የሆነው ነገር ምንድነው? ኢየሱስ ክርስቶስ ተነስቷል የሚል አዋጅ ነው ያወጀው። there has to be ምናልባት in life there are so many preachings ብዙ ስብከቶች ይኖራሉ። ስለ ሂሊንግ፣ ስለ ዴሊቨረንስ፣ ስለ ሚራክል፣ ስለ ፕሮስፔሪቲ ታውቃላችሁ። እኔ በተለይ በዚህ ጉዳይ ላይ ስለ ቪክቶሪ፣ ስለ ፌዝ፣ ስለ ግሬስ፣ ስለ ብዙ ነገር በቤተ ክርስቲያን ውስጥ ይሰበካል። ከስብከት ሁሉ አውራ ሁሉን የያዘ ሁሉን የሞላ ስብከት ኢየሱስ ክርስቶስ ተነስቷል የሚለው ስብከት ነው። አሁን በዚህ ሞመንት ይሰራል። ተነስቷል ስትሉ ሽባ የሆነ ነገራችሁ ይነሳል። ተነስቷል ስትሉ አይምሯችሁ መነሳት ይጀምራል። እስቲ ኢየሱስ ተነስቷል በሉ እስቲ። ብዙ ጊዜ ያዋጅ ነው የትንሣኤ ጊዜ ነው፣ የፋሲካ ጊዜ ነው። it doesn't matter the day። ነገር ግን ዛሬ ነፍሳችን ውስጥ ኢየሱስ ተነስቷል። ዕውቀታችን ውስጥ ኢየሱስ ተነስቷል። አገልግሎታችን ውስጥ ኢየሱስ ተነስቷል። እና በጣም ከባድ ተርም ነው ይዞ የወጣው። ከባድ አጋጣሚ አይደለም። ከባድ ፖይንት ነው ይዞ የመጣው። ኢየሱስ ክርስቶስ ተነስቷል አላቸው። እና ኢየሱስ ክርስቶስ ተነስቷል የሚለው ወንጌል ዋጋ ያስከፍለዋል። ምክንያቱም ኢየሱስ ክርስቶስ እንደተነሳ ጭምጭምታ የተሰማ ጊዜ፣ ወሬ የተሰማ ጊዜ ባለስልጣኖች ፈሪሳውያኖች መጥተው ገንዘብ ከፍለው አልተነሳም በሉ። በኢየሩሳሌም ትንሣኤ እንዳይወራ በገንዘብ ኮራፕት ተደርጓል። ትንሣኤው ተጠልፏል። የትንሣኤው ዜና ተጠልፏል። በገንዘብ ተዘግቷል። ስለዚህ ያዩት ሁሉ በገንዘብ አፋቸውን ዘግተው አልተነሳም፣ ተሰርቋል ብለው ኮራፕት ተደርጎ ተዋሸበት። መንፈስ ቅዱስ ግን በጴጥሮስ ላይ መጣና ኮራፕት የተደረገውን ወንጌል አይደለም፣ ኢየሱስ ክርስቶስ ተነስቷል። ኦ ሃሌሉያ በሉት ሲጮ ኢየሱስ ክርስቶስ ተነስቷል። ስብከቴን ወደ ሌላ ነገር መቀየር አልፈልግም፣ ግን ጥቂት በዚህ ብናገር በገንዘብ የተዳፈኑ ብዙ እውነቶች አሉ በቤተ ክርስቲያን፣ ወይ በማጣት ወይ በማግኘት። ግን ገንዘብ ኢሹ ሆኖ፣ ማይንድ ኢሹ ሆኖ፣ አስተሳሰብ ኢሹ ሆኖ የተዳፈኑ ብዙ ወንጌሎች አሉ። መንፈስ ቅዱስ ግን በሚመጣበት ጊዜ ኮራፕት የተደረጉ ነገሮች እንደገና መገለጥ ይጀምራል። ሮዶ ሳካታላባያ እኔ አንድ ኔሽን አያለው፣ አንድ ሰው አያለው በገንዘብ ወንጌሉን የማይሸቅጥ እኔ ነኝ በልናችሁ። ሃሌሉያ በንዋይ ወንጌልን የማይሸቅጥ ኢየሱስ የሆነለት ኢየሱስ ዋነኛ አጀንዳ የሆነለት ዋነኛ ፖይንት የሆነለት የመኖር ምክንያት የሆነለት ኢየሱስና ኢየሱስ ብቻ ኢየሱስና ኢየሱስ ብቻ ኢየሱስና ኢየሱስ ብቻ። እንዲህ አይነት ጀነሬሽን ይነሳል። ሃሌሉያ ፕራዮሪቲ ኢየሱስን ያደረገ ትንሣኤውን ኢየሱስ ያደረገ ጀነሬሽን ይነሳል። ዲመን ዋሸባቸው መጣና እነዚህ ሰዎች የወይን ጠጅ ጠጥተዋል፣ ጉሽ ጠጥተው ነው እንደዚህ የሚሆኑት። ኢንፍሉዌንሳቸው ታንጀብል ነበር። አንድ ምስኪን ጅውሽ ሲገዛ አሳ ሲያጠምድ የነበረ በሮማውያን ሲገዛ የነበረ ምስኪን ሰው ብድግ ብሎ በ50 እና በ60 ቋንቋዎች ሲናገር ዲመን ያንን ኢንፍሉዌንስ እንዲሆን ስላልፈለገ የወይን ጠጅ ጠጥቶ ነው ብሎ አስወራባቸው። የሚገርመው ጴጥሮስ እንደ በፊት ቢሆን ላጢል ነበር፣ እንደ በፊት ቢሆን ጉድጓድ ይገባ ነበር። አሁን ግን የጠጣው መንፈስ ከሚወራበት ወሬ በልጦበታል። ራባሳላባሃያላባያ ጠላት በሚያወራብህ ወሬ አትቆምም። ጠላት በሚዋሽብህ ውሸት አትቆምም። ጠላት በሚሸነግለው ሽንገላ አትቆምም። in the name of Jesus ሃሌሉያ። ታስታውሳላችሁ በብሉይ ኪዳን ሳኦልን ሳሙኤል እንደዚህ አለው፣ ወደፊት ትሄዳለህ ከኔ በተለየ ጊዜ። አንደኛ ሳሙኤል ምዕራፍ 9 ላይ ምዕራፍ 10 ላይ ነው ይሄ ክፍል ያለው። ምን አለው? ከኔ በተለየ ጊዜ ወደፊት ትሄዳለህ። ወደፊት ስትሄድ ሰዎች ያገኙሃል፣ ዳቦ ይሰጡሃል አለው። ሰላምታ ይሰጡሃል፣ ዳቦ ይሰጡሃል፣ ዳቦውን ትቀበላለህ። ከኔ ጋር ዳቦ የሚወድ ሲም ዳቦ ይሰጡሃል በሉት ሲ it is a blessing, it is a sign of a blessing, it is sign of prosperity። ከኔ በተለየ ጊዜ ከዚህ አኖይንቲንግ በኋላ ሰዎች ያገኙሃል። የቢንያም ሰው መሆንህን አይደለም አህያ ጠባቂ መሆንህን አይደለም። ሰላምታ ሪስፔክት ያለው ሰላምታ ይሰጡሃል፣ ጊፍት ይሰጡሃል፣ ትቀበላቸዋል አለ። ሃሌሉያ። እና ጊፍት ተሰጥቶታል። ሌሎች ወደፊት ደግሞ ትሄዳለህ፣ ዳቦው ላይ አትቆምም።
ስለዚህ በዳቦ የሚቆም አካሄድ አይኖርህም፣ ትቀጥላለህ። ሌሎች ሰዎች ደግሞ ያገኙሃል፣ ፍየል የያዙ ሰዎች ያገኙሃል፣ ይሰጡሃል፣ ሰላምታ ይሰጡሃል፣ እነሱንም ታልፋቸዋለህ አለው። እስከምን ድረስ ነው ማልፈው አለ? ወደ እግዚአብሔር ተራራ ትደርሳለህ፣ የእግዚአብሔር መንፈስ በኃይል ይወርድልብሃል፣ እንደ ሌላ ሰው ሆነ ትለወጣለህ። በዳቦ አትቆምም፣ በፍየል አትቆምም፣ በሰላምታ አትቆምም፣ በቤት አትቆምም፣ በመኪና አትቆምም፣ በሆነ እድል አትቆምም። የምትቆመው እግዚአብሔር መንፈስ ጋር ስትደርስ ነው። ያኔ አለ ማታላባያ እንደ ሌላ ሰው ሆነ ትለወጣለህ። አሜን ነው ወይ? አንድ ሰው ይውሰድ። እንደ ሌላ ሰው ሆናችሁ ትለወጣለህ። አሜን። ዳቦ ይሰጡሃል፣ ይለውጥሃል አላለው። it is good to have that። ፍየል ይሰጡሃል፣ ትለወጣለህ አላለው። ኤክስትራኦርዲነሪ ቼንጅ ያለው ግን የእግዚአብሔር መንፈስ ያገኘን ዕለት ነው። እዚህ ጴጥሮስን ይሄ መንፈስ በጣም ይገርመኛል። ሳኦልን ያ መንፈስ ባገኘው ጊዜ ወደ እግዚአብሔር ተራራ ደርሶ ሌላ ሌቭል ውስጥ ገብቶ ፕሮፌሲ መናገር ጀመረ። እንዴ ያሉ ሰዎች ተገረሙ። የምናቀው የቂስ ልጅ አይደለምን? እንዴት እንደ ነቢያቶች ትንቢት ይናገራል? እንደ ነቢያቶች መናገር ጀመረ። እኔ ለአንዳንዶቹ እናገራለሁ በጣም እንደ ኤክስትራኦርዲነሪ ሜንታሊቲ እንዳላቸው እንደ ኤክሰለንት ሰዎች ማውራት ትጀምራላችሁ። እንደ ነቢያት ማውራት ትጀምራላችሁ። ኢኮኖሚ ኑሮ ተወደደብኝ፣ ህይወት ተወደደብኝ፣ ነገን እንዴት አልፈዋለሁ? እንደ ተራ እንደ መሸበት ሰው አይደለም የምታወራው፣ እንደ ነጋለት ሰው ማውራት ትጀምራለህ። ትላንት ስታጉረመርም አልነበር? ነካኛ የእግዚአብሔር መንፈስ፣ ለወጠኛ የእግዚአብሔር መንፈስ። በጌታ በኢየሱስ ስም ዛሬ ከመጣችሁት ውጪ ሆናችሁ ትሄዳላችሁ። ከመጣችሁበት ውጪ ሆናችሁ ትሄዳላችሁ። ለምን? it is not the spirit of religion, it is the spirit of working። የሚሰራ የእግዚአብሔር መንፈስ ነው ያለው። ሳኦልን ምናምን ምን ነካዋል? እንደነ ሳሙኤል መናገር ማይ ጋድ ሌላ ሌቭል ውስጥ የሚከት የእግዚአብሔር መንፈስ። እኔ ዛሬ ማለዳ ገባሁ እዛ ሌቭል ውስጥ። አሜን ትላላችሁ? የሆነ ሌሎች የገቡበት አንዳንድ ጓጉታችሁ ታውቃላችሁ። ምን አለ እዚህ ቦታ በሆን፣ ምን አለ እዚህ ሌቭል ላይ ብደርስ፣ ምን አለ ያላችሁበት ቦታ ኢን ጂሰስ ኔም በስፒሪት ትገባላችሁ። አሜን ነው ወይ? አሜን ነው ወይ? እንደዚህ እኮ አድርጎ ያውቃል እግዚአብሔር መንፈስ። አድራሻ እኮ አስቀይሮ ያውቃል። ፊልጶስም በሰማሪያ ወንጌል ከሰበከ በኋላ ወደ ኢየሩሳሌምና ወደ ሌላ ቦታ ለመመለስ በትራንስፖርት ስለማይችል የእግዚአብሔር መንፈስ ብድግ አደረገውና ራዳ ሳክራላባያ ምናልባት ፕሌን የሚለው ወይም ደግሞ ይሄ ፍላይት የሚለው ነገር ከዚያም ከመጽሐፍ ቅዱስ የተወሰደ ሊሆን ይችላል። ነጠቀው ይላል። ሃሌሉያ። ለአንዳንዶቻችሁ ንጥቀት ሊሆን ይችላል። ኢነር የሆነ የውስጥ ንጥቀት። አሜን ትላላችሁ ወይ? እኔ እኮ እንዲህ ነበር የማስበው። ከዚህ ቀን ጀምሮ ግን አስተሳሰብ የተቀየረ። እኔ ከልጅነት ጀምሮ ያለኝን አስተሳሰብ ልንገራችሁ። ብዙ ጊዜ ኑሮ እንትን ጨመረ ሲባል ከልጅነት ጀምሮ እኔም እጨምራለሁ ነው የምለው። ከልጅነት ጀምሮ እንትን ጨመረ እኔም እጨምራለሁ አብሬ፣ እንትን ጨመረ አብሬ እጨምራለሁ። እንትኑ ሲጨምር እኔ አላንስም። ምክንያቱም እኔ ያስኩት ስም የሚያስጨምር ስም ነው። አሜን ትላላችሁ ወይ? እስቲ እኔም እጨምራለሁ በሉስ። በተለይ በዚህ ሲዝን የሚያስፈራችሁ ነገር ይሄ አይደል? ነገ አይደል? ኢኮኖሚ አይደል? ቀኝ እጆቻችሁን አንሱ። በናዝሬቱ በኢየሱስ ስም እኔም እጨምራለሁ በሉት እስቲ። እኔም እጨምራለሁ። እስቲ እኔም እጨምራለሁ። አዎ ትጨምራላችሁ። ሃሌሉያ። እውነቴን እኮ ነው የምላችሁ። እኔ ብዙ ምግብ ቤት አልሄድም። አሁን 1-2-3 ቀን ሄጄ አንዳንድ ሰዎችን አይቻቸው እኔ ኬት አምጥተው እንደሚበሉ አላውቅም። ይበላል ነው የምላችሁ ህዝቡ። እና እንዴት ነው የሚበሉት ምን አገባኝ። ግን የሆነ የሚመግብ የሆነ ስፒሪት አለ ብቻ ጄኔሬሽኑ። አሜን። ምናልባት ሲበሉ ተወደደኩ ምን ደረግ በእናት በጣም ተወደደ እያለ ይሆናል። ግን እየበሉት አብራችሁ ትጨምራላችሁ። አሜን። ክብር ለኢየሱስ ይሁን። ሃሌሉያ። እና ጴጥሮስን አገኘው ያ ስፒሪት። እና ኮራፕት የተደረገ ወንጌል ነው፣ የተጠለፈ ወንጌል። ኢየሱስ ክርስቶስ አልተነሳም የሚል ወንጌል። ጴጥሮስ ብድግ አለ። እንደ ትላንትናው አልደበቅም። እንደ ትላንትናው የሆነ ጉድጓድ ስር አልገባም። አላቀውም አልልም፣ አልተነሳም አልልም። እንደ ትላንትናው አብሬ ወንጌል አላስጠልፍም።
ኢየሱስ ክርስቶስ ተነስቷል። ሃሌሉያ። ከዚያስ በኋላ በጣም የሚገርም ነገር ልንገራችሁ። ይህንን ክፍል ላንብላችሁ። ይኸው ዛሬ የደረስንበት ጴጥሮስ የተናገረው ሃሌሉያ ምዕራፍ 2 ቁጥር 32 ላይ ወንድሞች ስለ አባቶች አለቃ ስለ ዳዊት እንደሞተ እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ዳዊት ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ ይልና እንዲህ ይላል የምፈልገው ቃል ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምንድነን? ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይሄ ለእናንተ አሁን የምታዩትን የምትሰሙትን መንፈስ አፈሰሰው። ማይ ጉድነስ ተነስቷል ብቻ አይደለም ያለው ከፍ ብሎ አለ። ማይ ጉድነስ ወይኔ ከፍ ብሎ ተነግሮልን የነበረው ባይዘው የኢየሱስ ክርስቶስ መነሳት ለኢየሱስ አይደለም። እደግመዋለሁ። የኢየሱስ ክርስቶስ መነሳት ለኢየሱስ አይደለም። የኢየሱስ ክርስቶስ መነሳት ለማን ነው? ለኛ ነው። ምክንያቱም እሱ ሳይሞት በፊት ትንሣኤ ነው። ለዚህ ነው እንደዚህ ያለው ትንሣኤና ሕይወት እኔ ነኝ። ስለዚህ ኢየሱስ ክርስቶስ ሲነሳ አይደለም ትንሣኤ የሆነው፣ ሳይሞት በማንነት ትንሣኤ ነው። ኦ ሃሌሉያ! ሳይሞት በማንነቱ ትንሣኤ ነው። በጣም የሚገርመው ዮሐንስ ራእይ እንደዚህ አለ፣ ከዘላለም ዘመን በፊት የታረደውን በግ ቆሞ አየሁት ነው የሚለው። የታረደ በግ አይቆምም። በነገራችን ላይ ተንደፋድፎ ነው የሚቆመው። ከዘላለም ዘመን በፊት ዓለም ሳይፈጠር የታረደው በግ ቆሟል። ምን ማለት ነው? ከሞት በፊት ነው። ከሞት በፊት ነው ቆሞ አየሁት። ምን አይነት ነው አንተ? ባይዘወይ ኢየሱስ ክርስቶስ ከሞት ተነስቶ ከትንሣኤ በኋላ የታረደውን በግ አየሁት ቢል ሴንስ ይሰጥ ነበር። ምክንያቱም የተነሳው የ2000 ዓመት ጊዜ ነው። ዮሐንስ ሲናገር ግን ከዘላለም ዘመን በፊት ዓለም ሳይፈጠር በፊት የታረደ በግ ቆሟል አለ። ሃሌሉያ! ስለዚህ ሳይሞት በፊት የቆመ ጌታ ነው የምናመልከው። ስለዚህ ሲነሳ የሰመረለት፣ ሲነሳ የተሳካለት፣ ሲነሳ ተነሳ የተባለ ጌታ አይደለም የምናመልከው። ሳይነሳ ተነስቷል። እንዴት? እኔ እንጃ። ለካልኩሌሽን አይመችም። ሳይሞት እዛ ነው ያለው። ሳይሞት በሕይወት ነው ያለው። ለምን? ትንሣኤና ሕይወት እሱ ነው። ኢየሱስ ጌታ ነው። ትንሣኤና ሕይወት እሱ ነው። በጣም የሚያስደንቀው የጴጥሮስ ንግግር እንደዚህ አለ። ተነሳ ብቻ ብሎ ተነሳ ላይ አይቆምም። ከፍ ብሎ ይላል። ማይ ጋድ! እስቲ ከፍ ብሎ በሉ እስቲ። በእግዚአብሔር የተነገረውን የተስፋ ቃል ለኛ አፈሰሰው አለ። በጌታ በኢየሱስም ኢየሱስ የተነሳው የተነገረልኝን ሊያፈሰው ነው። ለአንዳንዶቻችሁ ክብር ተነግሮላችኋል። ለአንዳንዶቻችሁ መንፈስ፣ ለአንዳንዶቻችሁ አገልግሎት፣ ለአንዳንዶቻችሁ ብሬክስሩ የተነሳው ሊያፈስብ ነው። ሃሌሉያ! የተስፋውን ቃል ምን አለው? አፈሰሰው። እስቲ አፈሰሰው በሉ እስቲ። አፈሰሰው። ስለዚህ የትንሣኤው በኢየሱስ ክርስቶስ ተነሳ ብለን ስለ መነሳቱ ሰለብሬት ልናደርግ አይደለም። የትንሣኤው ፖይንት ምንድን ነው ሲል የሆነ የሚፈስብኝ ስፒሪት አለ። ከዚያስ ጴጥሮስ ከፍ ብሎ እኔ ላይ ፈሰሰብኝ። ሲፈስብኝ እየነገራቸው ነው። ሲፈስብኝ ከገንዘብ በልጬ ተገኘው። በገንዘብ የተዘጋውን ወንጌል እኔ በመንፈስ ተነስቷል አልኩኝ። ከገንዘብ በለጥኩኝ። የፈሰሰብህ መንፈስ ከገንዘብ ይበልጣል። ከሀብት፣ ከንብረት፣ ከቤት፣ ከእናት፣ ከአባት፣ ከአለኝ ከምትለው ነገር ሁሉ ምን ይላል? ይበልጣል። የሚበልጥ መንፈስ ወደቀበት። እስቲ ዘ ግሬተር ስፒሪት በሉ እስቲ። የሚበልጥ ስፒሪት። ሃሌሉያ! እኔ በጌታ በኢየሱስም ይህን ጉባኤ እመርቀዋለሁ። በኤክሰለንት ስፒሪት ትወጣላችሁ። ኤክሰለንት ስፒሪት ትወጣላችሁ። ከፍ ያለ ነገር የምታወሩበት አሜን ትላላችሁ ወይ? ጂጋዳላ ባሃያ ከፍ ብሎ አለ። አሁን የምታዩትን ይሄንን መንፈስ አፈሰሰው አላችሁ። ይሄንን አለመቀበል አልቻሉም። ምክንያቱም ኮንቪንሲንግ ፓወርፉል ዶሚናንት ስፒሪት ነው ይሄ የመጣው መንፈስ።
እንደ ትላንትናው በገንዘብ የምትሸውደው አይነት ስፒሪት አይደለም የመጣው። የሆነ የምታድበሰብሰው ስፒሪት አይደለም የመጣው። ፔኔትራቲቭ የሆነ ሰንጥቆ የሚወጣ ይህንን በሰሙ ጊዜ ሁሉ ልባቸው ቀለጠ ይላል። ፔኔትራቲቭ ስፒሪት ነው። ሃሌሉያ። ስማ፣ የጴጥሮስ ኤግዚስተንስ፣ የጴጥሮስ ፕሬዘንስ፣ የጴጥሮስ ንግግር አንድ ገረድ ማሳመን አልቻለም። he knew ያንን ያውቀዋል። ገረድ ማሳመን የማይችል ፖቴንሻል እንዳለው ግን ከፍ ያለ ስፒሪት ወደቀበት። አሁን ለጠቢባን፣ ለግሪክ፣ ለአረማይኩ፣ ለሮም ሰው፣ በዛ ሀገር ለነበሩ ጠቅላላ አመጣው። ያንዳንዱ በአእምሯቸው ልክ መናገር ጀመረ። በናዝሬቱ በኢየሱስ ስም ሃሌሉያ። ኢየሱስ ክርስቶስ ጌታን። እግዚአብሔር መንፈስ ሲመጣብህ ከአለቆች ተርታ ትመደባለህ። እኔ እንደው አሁን ይህንን ነገር ለወጥከው ትሉኛላችሁ እንጂ ጴጥሮስ ከ50 ከ60 በላይ ባለ ቋንቋ ሲናገሩ፣ ቋንቋ እንደነገርኳችሁ ምንድነው? ቋንቋ ኖውሌጅ ነው፣ መግባቢያ ነው እንዳትሉ። አንግባባማ። ቋንቋ ኖውሌጅ ነው። ቋንቋ እውቀት ነው። ቋንቋ ባሪየር የሰበርክበት ነው። እንግሊዘኛ በደንብ ተናገር፣ ኤቭሪዋን ይቀበላል ኢንተርቪው ስትደረግ። ለምን? ስለምታውቅ፣ ስለምትግባባ። ስለዚህ ጴጥሮስ ግሪኩን ማኒፑሌት የሚያደርግበት ላንጉጅ ተሰጠው። ዶሚኔት አደረገው ማይንዱ። ከዚያስ በኋላ ይሄንን አለመቀበል አልችልም። አንድ አሳ አጥማጅ እንዲህ እያወራ ፖለቲካውን እንዲህ እየዘረዘረው ኢኮኖሚውን እንዲህ እያወራው አለመቀበል አልችልም አለ። ሁሉ ሰው ተንበረከከ በጌታ በኢየሱስ። ምናልባት አንዳንዶቻችሁን እግዚአብሔር በመንፈሱ አንስቶ እንደ ልዩ ፖለቲከኛ ሊያስወራችሁ ይችላል። በነገራችን ላይ ፖለቲካ ዝኖት ኃጢአት። ፖለቲካ ኖውሌጅ ነው። አገርን ማልማት የሚችል ግብአት ነው። እኛ እንደምናስበው አይደለም። አንዳንዶቻችሁ ግሬት ኢኮኖሚ ልታወሩ ትችላላችሁ። አንዳንዶቻችሁ ትልልቅ ቢዝነስ ልታወሩ ትችላል። ኬታ መጣችሁት? እኔ እንጃ። ዮሴፍ የግብፅን ኢኮኖሚ አውርቶ ያውቃል። አሜን ትለኛለህ ወይ? የግብፅን ኢኮኖሚ 7 ዓመት አስሩጦት ያውቃል። አሜን ትላለህ ወይ? ከእስር ቤት ወጥቶ የበግረኛ የነበረ ያልተማረ ቤተሰብ ውስጥ የነበረ ዮሴፍ ከፈርዖን ዙፋን ጋር ቁጭ ብሎ ሻይ እየጠጣ ኢኮኖሚውን በደንብ መለብለብ ጀመረ። ኢን ዘ ኔም ኦፍ ጂሰስ የእግዚአብሔር መንፈስ ሲያገኝ፣ የእግዚአብሔር ጥበብ ሲያገኝ ነገሥታቶችን የምታማክር ትሆናል። ለቤተ መንግስት የምትፈለግ ትሆናል። ይሄንን ነው በጴጥሮስ ያደረገው። ይሄንን ነው በጴጥሮስ ያደረገው። ባይዘወይ ኢኮኖሚውን እኩል እንዲያወራ፣ ቢዝነስን እኩል እንዲያወራ፣ ሳይኮሎጂውን፣ ሎጂኩን እኩል እንዲያወራ ከግሪክ ፈላስፎች ጋር ብዙ አይነት ሰው ነው የተሰበሰበው። ሁሉን ኮንቪንስ የሚያደርግ ኖውሌጅ ቋንቋ ወረደ በዛሳ። አም ቴሊንግ ዩ ልንገራችሁ፣ እነ ዳንኤልን በባቢሎን ያከበራቸው ምናቸው ይመስላችኋል? ከዚህ በፊት ሰብኬዋለሁ። ምን አለው? ላስት ሰንዴይ ሰብኬዋለሁ። ታስታውሱ እንደሆነ ናቡከደነጾር ጠራውና አንተ አባቴ ከማረካቸው ምርኮኞች ባሪያዎች የተገዛ ሰው አንዱ ነህ አለው። መጀመሪያ አፕሮች ሲያደርግ ባሪያ ነህ፣ አባቴ የማረከ ባሪያ ነህ አለውና ቀጥሎ ግን በዛው አፕሮች አልቀጠለም። የእግዚአብሔር መንፈስ እንዳለብህ፣ የአማልክት መንፈስ በውስጥህ እንዳለ፣ የኔን ቋጠሮ ልትፈታ እንደምትችል፣ ኦ ሃሌሉያ፣ ኢኮኖሚን ልታወራኝ እንደምትችል፣ ቋጠሮዬን ልትፈታው እንደምትችል አውቃለሁ። ከአስማተኞች ተሰውሯል፣ ከጠንቋዮች ተሰውሯል፣ ከጠቢባኖች ተሰውሯል፣ ካንተ ግን አይሰወርም። ስለዚህ አማክረኝ አለው። እኔ ለአንድ ሰው እኔ ታሪክ ላወራ አይደለም ያለው፣ በጌታ በኢየሱስ ስም የመንግስታት የባለስልጣናት አማካሪ፣ የቢዝነስ ሰዎች አማካሪ የሚሆን የእግዚአብሔር መንፈስ እናንተ ውስጥ ገብቷል፣ እናንተ ውስጥ አለ። አሁን የሚገባ አይደለም። it is already in you፣ በእናንተ ውስጥ ነው። የእግዚአብሔር መንፈስ ኢሳይያስ 11 ላይ የእግዚአብሔር መንፈስ የኃይል መንፈስ፣ የክብር መንፈስ፣ የጥበብ መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ፣ የምክር መንፈስ ምን ይልበታል ይላል? ያድርበታል። that word is not for the Bible፣ ለመጽሐፉ አይደለም የተጻፈው፣ it's for you። ጥበብ ይገባባችኋል። አሜን። እንዴት እንደምታደርጉ በስራ ጥበብን ትቀበላላችሁ። እንዴት እንደምታደርጉ ኖውሌጅን ትቀበላላችሁ። የእግዚአብሔር መንፈስ ንፋስ አይደለም።
እንዲህ ንፍስ አለብኝ ደስ የሚል ስሜት ተሰማኝ ብለህ የምትወጣው አይደለም። የእግዚአብሔር መንፈስ ኖሌጅ ነው፣ ስታንድ የሚያስቀይር ነው፣ ፈሪውን ጀግና የሚያደርግ ነው። ኮራፕትድ የሆነውን ወንጌል አንኮራፕትድ የምታደርገው ሲስተሙን የምትቀይርበት ፖቴንሻል ነው። እኔ ለአንድ ሰው እናገራለሁ፣ ምናልባት ከኛ መሃል የኢትዮጵያን የፖለቲካ የኢኮኖሚ የሶሻል ላይፍ ሲስተም የሚቀይሩ ሰዎች እግዚአብሔር ከዚህ ያስነሳል። ሃሌሉያ yes የእግዚአብሔር መንፈስ ሲመጣ በጴጥሮስ ላይ ያደረገው ነገር ይሄ ነው። እስቲ እግዚአብሔር መንፈስ በሉት እስቲ እንደውም እንጸልይ። እስቲ ቀንጆቻችሁን አንሱ። እንደዚህ ይጸለያል፣ ለዚህ ይጸለያል ወዳጆች ሆይ። ይሄ ይለመናል፣ ይሄ ይፈለጋል፣ ይሄ ይናፈቃል ወዳጆች። ይሄ የሚናፈቅ ነው። እንደዚህ በሉና ከኔ ጋር ጸልዩ። እግዚአብሔር አምላኬ ሆይ በነ ጴጥሮስ ላይ የወረደው ምስኪኖችን ጀግኖች ያደረጋቸው ሲስተሙን እንዲቀይሩ ያደረጋቸው ያ መንፈስ በኔ ላይ እንዲሰራ ጸልያለሁ። በኔ ላይ እንዲሰራ ጸልያለሁ። መንፈስህን እቀበላለሁ። መንፈስህን እቀበላለሁ። መንፈስህን እቀበላለሁ። መንፈስ ቅዱስን እንቀበላለን። ሃሌሉያ። እንዲህ አይነት ጸሎት ይጸልያል በእነዚያ ሌቭል ኢየሱስ ክርስቶስ ጌታን ይህንም በሰሙ ጊዜ ልባቸው ምን አለ? ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞች ምን እናድርግ አሏቸው ይላል። ኦ ሃሌሉያ። ምን አሏቸው? ምን እናድርግ? ወንድሞች ሆይ ባይዘው ምን ላድርግ ብሎ የሚመጣ ሰው መላ የጠፋበት ሰው። መላ ያለው ሰው አንተ ጋር መጥቶ ምን ላድርግ አይልህም። ምን እንደምታደርግ ይነግርሃል። ምን እናድርግ አሏቸው። መጥተው ምን እናድርግ? እኛስ ምን እናድርግ? ባይዘው ምን እናድርግ መላ የጠፋበት ሰው ነው ምን ላድርግ የሚል። እነ ጴጥሮስን ተመልከቷቸው። አሳ ሲያጠምዱ የነበሩ ሰዎች፣ ሃና ለን በግራና በቀኝ የማያውቁ ሰዎች፣ የግሪክ ሰዎች፣ ወደ ብዙ አገር አንብቤ ያላችኋለሁ ትላንትና። እነዚህ ሰዎች መጥተው ምን እናድርግ ስለ ላይፍ ብለው ጠየቋቸው። እኔ እመርቃቸዋለሁ። ብዙ ሰዎች ወደ እናንተ ይመጣል። በእውነት ምን ላድርግ ሲሉ መልስ ይኖራቸዋል። እኔ እንጃ እኔም እንዳንተ ግራ ገብቶኛል አትልም። እኔም እንዳንተ እየጨነቀኝ ነው የዚህ ሀገር ጉዳይ አትልም። የኢኮኖሚው ጉዳይ እየጨነቀኝ ነው አትለውም። እንደዚህ አድርግ ትለዋል። ሶሉሽን ትሰጠዋል። እንባውን ታብሰዋል። ቋጠሮውን ትፈታለታል። ስብራቱን ትጠግነዋል። እንጃ አትለውም። ይህንን አድርግ ትለዋል። you will be the man of solution። አሜን ነው ወይ? the man of solution እግዚአብሔር ያደርጋችሁ። ባይዘወይ እንደዚህ የሚል ቃል አለ አሁን የሚጠበቅ እዚህ የመጨረሻው ዘመን ፕሮፌሲ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል። ሮሜ 8 ላይ የፍጥረት ናፍቆት በሉት እስቲ የእግዚአብሔር ልጆች መገለጥ ይጠባበቃል። እየተጠበቃችሁ ነው። እየተጠበቃችሁ የምትጠብቁ ከሆነ ተሸውዳችኋል። እየተጠበቃችሁ ከሆነ ግን ለሚጠብቃችሁ ሕዝብ መልስን ለመስጠት ትተጋላችሁ። ከዚህ ጴጥሮስ እንደዚህ ያለ መጡና እንደዚህ ያሉት ምን እናድርግ ሲሉት ንስሐ ግቡ። ንስሐ ማለት ምን ማለት? ከትክክል ጀምሩ ማለት። ንስሐ ግቡ ማለት የግሪኩ ቃል ሜታኖያ ይለዋል። ከትክክል መጀመር እንጂ ከነበርክበት መጀመር አይደለም። እና ምንድነው ትክክሉ? ኦሪጂን ዘፍጥረት 1:26 ነው። ዲዛውር ቪዥን ምንድነው ትክክሉ? ትክክሉ ሰው በእግዚአብሔር መልክ ተፈጥሯል። ሰው እንዲገዛ እንዲበዛ ተፈጥሯል። ሰው ዶሚናንት ነው። ከዚህ ጀምራል። ከጉድ ወርክ አይደለም ያስጀምረው፣ ከኦሪጂን ጀምር። ንስሐ ግቡ። በማን ስም? በኢየሱስ ስም። ቀኝ እጆቻችሁን አንሱ። ኢን ጂሰስ ኔም ኦሪጂናል ፐርፐዝ ኦፍ ጋድን ማግኘት ይሆንላችሁ። ክቡር የሆነውን የእግዚአብሔርን ዓላማ ማግኘት ይሆንላችሁ። በነገራችን ላይ ንስሐ መግባት ማለት ማረኝ ጌታ ሆይ በድያለሁ፣ አውቃለሁ፣ ጥፋቴን አውቃለሁ፣ ድካሜን አውቃለሁ፣ ጌታ ሆይ ማረኝ። እሱ ንስሐ አይደለም፣ እሱ ልማድ ነው። ንስሐ መግባት ማለት ትክክለኛውን ነገር ማግኘት ማለት። ዛሬ በጌታ በኢየሱስ ስም
የሕይወትን ትክክለኛ መንገድ ታገኘዋል። ሃሌሉያ። ንስሐ ግቡ፣ ከኃጢአታችሁ ምን በሉ ተመለሱ ይላቸዋል። ይህን ተናግሬ እጨርሳለሁ። ሚክራላ ባራላ ባያሳ ኦ ሃሌሉያ። ንስሐ ግቡ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ካለ በኋላ ቁጥር 38 ላይ የመንፈስ ቅዱስን ስጦታ ምን ትላላችሁ? ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል። ይህን ተናግሬ ይጨርሳል። እስቲ ከኔ ጋር በሉት፣ የተስፋው ቃል ለእናንተ ነው። እስቲ የተስፋው ቃል ለእናንተ ነው። እስቲ የተስፋው ቃል ለእናንተ ነው። ይህንን ካልተናገርኩ ኃጢአት ነው። ስለዚህ ተናግሬ እጨርሳል። የተስፋው ቃል ለእስራኤል ሰዎች ነው። ሮሜ ምዕራፍ 9 ላይ የኪዳን ስርዓት፣ የሕግ መሰጠት፣ ልጅነት፣ ኪዳን ለእነርሱ ነውና ኢየሱስ ክርስቶስም በሥጋ ከነርሱ መጥቷል፣ ሁሉ የነርሱ ነው ተብሎ የተነገረላቸው ሰዎች ሉዘር ነበሩ። መንፈስ የሌላቸው የመጨረሻው ኪዳን የሌላቸው ሰዎች ግን ነበሩ። ስለዚህ የሕግ መሰጠት፣ የተስፋው ቃል፣ ኪዳን፣ ልጅነት፣ ኢየሱስ ክርስቶስ ከነሱ በሥጋ መምጣት፣ ይሄንን ሁሉ ተሸክመው የበታች የሆነ ላይፍ ይኖሩ ነበረ። ስለዚህ ምን አላቸው? ብትመለሱ ኦሪጂናል መንገዱን ብታገኙት የተነገረላችሁ ፓኬጅ የናንተ ይሆናል። አሜን ትላላችሁ ወይ? አንድ ሰው ቀኝ እጁን እንዲያነሳልኝ ይፈልጋል። ኢን ዘ ኔም ኦፍ ጂሰስ። ቤተ ክርስቲያን ተመላልሰ ደህንነት ተምረ ተጠምቀ 30ና 40 ዓመት ቤተ ክርስቲያን ውስጥ ደንበኛ ሆነ ይህንን የመንፈስ ቅዱስን ኢንፍሉዌንስ የማትኖር ከሆነ የሆነ ጉድለት ስላለው ዛሬ መንፈስ ቅዱስ ሁለት ነገር ያደርጋል። አንደኛ አይምሮን ሽፍት ያደርግና ኦሪጂናል መንገድ ላይ ያደርጋል። ሁለተኛ የተስፋውን ክብር ይሰጣል። ኦ ሃሌሉያ! ኦ ሃሌሉያ! በጌታ በኢየሱስ ክርስቶስ ስም I decree and declare in Jesus name, receive the spirit of the promise. 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 By the way, የፕሮሚስን ተስፋውን ኪዳን ተቀብሎ ነው ጴጥሮስ ያወራው። ሲያወራ ሰዎች ተንበርክከውለታል። ይሄ መንፈስ በሚመጣ ጊዜ ሰዎችን ሁሉ ሜልት የሚያደርግ የሚያቀልጥ ነው። እናንተም እንዲህ እንድትሆኑ ነው፣ እናንተም እንዲህ ኢንፍሉዌንሻል እንድትሆኑ ነው የሚፈልገው እግዚአብሔር ብሎ ነው የሚነግራቸው። አያችሁ፣ በእኛ የሆነውን አያችሁ። እኛ በጸለይንበት ጊዜ የወረደውን መንፈስ አያችሁ። ጾም ጸሎት ገብታችሁ ብዙ ረጅም ዘመን ይፈጅባል እንደዚህ ለመሆን ብሎ አልተመጸደቀባቸውም። Get the original way and be filled by the Spirit and live the original plan of God. ይህም በአማርኛ እደግመዋለሁ። ትክክለኛውን ኤርሚያስ የተናገረውን ነገር ነው። ይሄ የኔ ኤክስፕላኔሽን አይደለም። ኤርሚያስ እንደዚህ አለ፣ የቀደመችው መንገድ ወዴት እንደሆነ እወቁ፣ በእርሷም ላይ ሂዱ ይላል። ስለዚህ ኤርሚያስም በመልእክቱ ለሕዝቡ የተናገረው የቀደመችው መንገድ ምን እንደሆነች ወቁ፣ በእርሷም ላይ ሂዱ ብሎ ነው የነገራቸው። ጴጥሮስም ያንኑ የኤርሚያስን ስፒሪት ይዞ ኦሪጂናል መንገድን ያዙ፣ በእርሷም ላይ ሂዱ፣ ኢንፍሉዌንሻል ትሆናላችሁ። የመልእክቴ መጨረሻ ይሄ ነው። እግዚአብሔር ተጽዕኖ እንድታመጡ ጠርቷቸዋል። እግዚአብሔር ተራ ሕዝብ የለውም። እግዚአብሔር ውራ ሕዝብ የለውም። እግዚአብሔር ዝም ብሎ ሕዝብ የለውም። የእግዚአብሔር ሕዝብ ጠንካራ ነው፣ ቦልድ ነው፣ ጃይንት ነው። የእግዚአብሔር ሕዝብ አማካሪ ነው፣ ጠቢብ ነው፣ አዋቂ ነው።